እንደምን አመሽታችኋል የዴይሊ ፎረም ቤተሰቦች። አሁን ያለው የባንዲራ ቀለም እንዳለው ሆኖ መሀል ላይ ያለው ኮከብ አርማ ይቀየር በሚል የሀገራዊ ምክክር ኮሚሽን መስማማቱ እየተነገረ ነው። በኢትዮጵያ በተለያዩ ጊዜያት በመንግስት የተፈጸሙ በደሎች ስርዓታዊ ጥፋቶች እንጂ የአንድ ብሔር ጥፋት ተደርገው እንዳይቀርቡም በሀገራዊ ምክክር ኮሚሽን መስማማት ላይ መደረሱም ተነግሯል። የሰንደቅ ዓላማ ሁለት ምክር ሀሳቦች ቀርበው እንደነበርም ተነስቷል። አሁን ያለው ሙሉ በሙሉ ይቀጥል፣ በባንዲራው ላይ ያለው ኮከብ አርማ ይቅር የሚሉ ሲሆኑ በዚህ ምክር ሀሳብ ላይ የተወያየ ቡድን ተስማምቶ መፈራረሙም ሸገር ሬዲዮ ዘግቧል። አሁን ያለው አረንጓዴ፣ ቢጫ፣ ቀይ መደቡ ይቀጥል የሚለው ሀሳብ ወደ ቀጣይ ዙር ምክክር አልፏልም ተብሏል። በሀገር ግንባታ አጀንዳ ስር ሲመክር የቆየው ባለ 500 አባል ተመካካሪ ቡድን ለበርካታ ንዑስ አጀንዳዎች ሁለትና ከዚያ በላይ ምክረ ሀሳቦች ነሐሴ 7 2018 ማቅረቡ ተነግሯል። ከሌሎች አጀንዳዎች ዘግየት ተብሎ ስምምነት ላይ የተደረሰበት ርዕሰ ጉዳይ በሀገር ግንባታ ስር ሲመከርበት የቆየ እንደሆነም ነው የተነገረው። የተመካካሪ ቡድን አባላት የሆኑት አቶ ገነነው ገደቦ ለሸገር እንደገለጹት በሰንደቅ ዓላማ፣ በመዝሙር፣ በብሔራዊ ቋንቋና በዘመን መቁጠሪያ ንዑስ አጀንዳዎች ላይ ሁለትና ከዚያ በላይ ምክረ ሀሳቦች በማቅረብ ስምምነት ተደርሷል ብለዋል። ለፌዴራል ሰንደቅ ዓላማ አስቀድሞ በጥቃቅንና አነስተኛ ቡድኖች ዘንድ ቀርበው የነበሩ አማራጮች አርማው ጋሻና ጦር፣ የህዳሴ ግድብና ሌሎችም ቀሪ ሆነው አሁን ያለው ኮከብ ይነሳ ወይም ይቀጥል የሚሉ ሁለት ምክረ ሀሳቦች ለውሳኔ አልፈዋል። ብሔራዊ መዝሙር በተመለከተ አሁን ያለው ይሻሻል እና ይቀጥል የሚሉ ሁለት ምክረ ሀሳቦች በሀገር ግንባታ ተመካካሪ ቡድኖች ማለፋቸውም ተሰምቷል። የዘመን አቆጣጠር በተመለከተ ደግሞ ለመጨረሻ ዙር የቀረበ ምክረ ሀሳቦች 3 ናቸውም ተብሏል። እነሱም ዓመተ ምህረት የሚለው ይቅርና ዓመተ ልደት ይባል፣ እንደ ኢትዮጵያ አቆጣጠር ይባልና የሂጅራ አቆጣጠር ይካተት የሚሉ መሆናቸውንም ነው ተመካካሪዎች ያስታወቁት። ቋንቋን በተመለከተ ደግሞ ቋንቋ ብሔራዊ ቋንቋ ያስፈልጋልና አያስፈልግም የሚሉ ምክር ሀሳቦች የቀረቡ ቢሆንም አጨቃጫቂ በመሆኑ ዝርዝር ሀሳቦች አልቀረቡም ተብሏል። የስራ ቋንቋ በተመለከተ ደግሞ 13 ቋንቋዎች እየተጠኑ እንዲካተቱ ምክር ሀሳብ ቀርቧል። እነዚህም አማርኛ፣ አፋን ኦሮሞ፣ ሶማሌ፣ አፋርኛ፣ ትግርኛ፣ ወላይትኛ፣ ሲዳማና ሌሎችም ቋንቋዎች ተብለው ነው የተዘረዘሩት። ከዚህ ቀደም የተፈጠሩ ትርክቶችን በተመለከተ በቀደሙት መንግስታትም ሆነ ነገስታት ለተሰሩ ጥፋቶች መሪው የወጣበት ማህበረሰብ ተጠያቂና ተወቃሽ እንዳይደረግ በሰላም ግንባታ ስር ሲመክር የቆየው ተመካካሪ ቡድን መወሰኑን አቶ ገነነ ለሸገር አስረድተዋል። በዚህም ተጠያቂ መሆን ያለበት ስርዓቱ እንጂ የወጣበት ማህበረሰብ ወይም ብሔር መሆን የለበትም የሚል ምክረ ሀሳብ በቡድኑ መውጣቱን ነው